ወንድሜ እህቴ እነሆ አሁንም ሌላ እድል ተሰጠን። ከኛም የሚጠበቀው መነሳት ነው። ቆርጠን ከሱ ሳይሆን ወደሱ ወደ አላህ ለመሸሽ እንፍጠን። ወሩ መሰናበቱ አይቀርምና እናትርፍ ሳያመልጠን። ቢስሚላህ اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه وموالاه. السلام عليكم ورحمة الله وبركاته. رسول الأمين عليه الصلاة والسلام بقربو اسلمنان كتواوكتشو صوفيا غار يجاغولا مشت ላይ ናቸው። ነገሩ ያልተዋጠለት አቡ አዩብ አልአንሳሪ ረዲየላሁ ዐንሁ የአላህ መልእክተኛ ደጃፍ ላይ ሰይፉን ከሰገባው መዞ ቆሟል። ያለሳቸው ፈቃድ ማንም ወደ ውስጥ እንዳይገባ አንዳች ጉዳት እንዳይደርስባቸው ፈርቶ ይንጎራደዳል። የአላህ መልእክተኛ አለይሂ ሰላቱ ወሰላም ከበራቸው ላይ የእግር ኮቴ መኖሩን ስላወቁ ነገሩን ለማጣራት ከቤታቸው ወጡ። አቡ አዩብን ተመለከቱት። መሳሪያውን ሸክፏል። በዚህ ሌሊት ምን ታደርጋለህ አሉት። የአላህ መልእክተኛ ሆይ የጫጉላ ምሽት አብሯት የሚያሳልፉት ሴት አባቷ በጦርነቱ ተገድሏል። ክህደት ፈጽማ ጉዳት እንዳታደርስቡ ብፈራ እርሶን ለመጠበቅ ዘብ ሆኜ ከደጆ ለማደር ወሰንኩ አለ ሰይፉን እየተደገፈ። የአላህ መልእክተኛም አለይሂ ሰላቱ ወሰላም በህይወት ኑርህም ሞትህም አላህ ይጠብቅህ ሲሉ ዱዓ አደረጉለት። ዓመታት አለፉ። የአላህ መልእክተኛም አለይሂ ሰላቱ ወሰላም ወደማይቀረው ዓለም ተሸጋግሯል። አቡ አዩብ አልአንሳሪ ቁስጣንጢንያን ትከፍታላችሁ፣ ምን ያምር አሚር ነው አሚሯ፣ ምን ያምር ጦር ነው ጦሯ በማለት ነቢያችን አለይሂ ሰላቱ ወሰላም የተናገሩትን ትንቢት ሊያስፈጽም የዓለም ከተሞች ሁሉ ቁንጮ የሮማን ኤምፓየር ዋና ከተማ የሁለት አህጉሮችና የአራት ባህሮች ማሳለጫ የአሁኗ ኢስታንቡልን በድል ለመክፈት አይበገሬው ጀግና ከሰራዊቱ ጋር ተሰለፈ። ግና አላህ ድልን አልወፈቀም። ከግንቦቿ ስር ወድቆ ይህንን ዓለም ተሰናበተ። በሮማውያን የቄሳር ምድር ከአጥሯ ስር ተቀበረ። የወቅቱ የሮማው ቄሳር ለኸሊፋው የዚድ ቢን ሙዓዊያ እንዲህ ሲል መልእክት ላከ። ባልደረባህ በእኛ ቅጥር በምድራችን አፈር ላይ አጸደገላው ማረፉን ሰምተናል። ከተቀበረበት አውጥቼ አካሉን ለውሾች እንደማስበላው እወቅ። ያ ምድርን ያንቀጠቀጠው ኢስላማዊ ጦር ዳግም እንዳይመለስ ለማስፈራራት ይህን መልእክት ወደ መሪው ላከ። የዚድ ቢን ሙዓዊያ ደብዳቤው ጀርባ ላይ ምላሽ ጽፎ ላከ። አቡ አዩብ የአላህ መልእክተኛ አለይሂ ሰላቱ ወሰላም ዘንድ የነበረውን ክብርና ቦታ እናውቃለን። በአላህ ይሆንብኝ ቀብሩን በመዳፋችሁ እንኳን ብትነኩ አንድ በአንድ ቀብራችሁን ምሺ የጅብ እራት አደርገዋለሁ። አንድ ክርስቲያንን በሕይወት አላስተርፍም። የቤተ ክርስቲያናችሁን ደበዛ አጥፍቼ አወድመዋለሁ። ያንተንም ጭንቅላት ከሰውነትህ ለመለየት ሰራዊቶቼን እኔው ራሴ እየመራው ወደ ከተማ እዘምታለሁ። የየዚድን ደብዳቤ ሲያነብ ሰውነቱ እየተንቀጠቀጠ እንዲህ ሲል ዳግም መልእክት ላከ። እዚህ ደረጃስ ከምንዳረስ መቃብሩን በተጠንቀቅ የሚጠብቅ ወታደር እመድብለታለሁ። አጂብ! በህይወት ኑረህም ሞትህም አላህ ይጠብቅህ ብለውታል ወዳጃችን ነቢያችን አለይሂ ሰላቱ ወሰላም። ሷሐቦች ለነቢያችን አለይሂ ሰላቱ ወሰላም የነበራቸውን ፍቅር ብንታደል ምን አለ። ለነቢያችን አለይሂ ሰላቱ ወሰላም ያለን ፍቅር ዋነኛው መገለጫ መንገድ ሊሆን የሚችለው የእሳቸውን ሱና ተከትለን በመተግበር ነው። ሱና ማለት ምን ማለት ነው? ሱና ማለት ብዙሃኑ ህዝብ ዘንድ ያለው ፍቺ
ቢሰሩት አጅር የሚያስገኝ ቢተውት ግን የማያስቀጣ የዒባዳ አይነት የሚል ነው። ይሄ ግን ዘግይቶ የመጣ ፊቅሃዊ ፍቺ ነው። በተለያዩ የነቢዩ ዓለይሂ ሰላቱ ወሰላም ሐዲሶች ላይ የሚገኘውን ሱና የሚለው ቃል በዚህ መልኩ ከፈታ ነው ስህተት ላይ እንወድቃለን። ለምሳሌ ነቢዩ ዓለይሂ ሰላቱ ወሰላም በእርግጥም ከናንተ በፊት ያሉትን ሰዎች ፈለጎች ወይም ሱናዎች ትከተላላችሁ ሲሉ ሶሐቦች አይሁድና ክርስቲያኖችን ነው ትከተላላችሁ የምትሉን ሲሉ ታዲያ ማንን ነው አሉ። ልብ ይበሉ፣ በዚህ ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም የአይሁድና የክርስቲያኖችን ጥፉ አካሄድ ሱና ሲሉ ጠርተውታል። ይሄ እንግዲህ የሱና ቋንቋዊ ፍቺ እንደሆነ ያሳየናል ማለት ነው። ስለዚህ የትኛውም አካሄድ ወይም ፈለግ ሱና ይባላል ማለት ነው በቋንቋ ደረጃ። የነቢዩ ዓለይሂ ሰላቱ ወሰላም አጠቃላይ አስተምህሮም ሱና ይባላል። ይህን ግልጽ ከሚያደርጉልን ማስረጃዎች አንዱን እንመልከት። 3 ሰዎች ከነቢዩ ዓለይሂ ሰላቱ ወሰላም ሚስቶች ዘንድ አንዷ ጋር ይሄዱና ስለሳቸው ዒባዳ ይጠይቃሉ። ሲነገራቸው ጊዜ ቀለል አድርገው አዩት። ከዚያ ግን እኛንና እሳቸውን ምን አገናኘን? እሳቸው እኮ ያለፈውም የሚመጣውም ወንጀላቸውን ይቅር ተብሎላቸዋል ይላሉ። ከዚያም አንዱ እኔ ከዚህ በኋላ ሌሊቱን ሁል ጊዜ እሰግዳለሁ አልተኛም አለ። ሌላው እኔ ዓመቱን ሙሉ እጾማለሁ አላፈጥርም አለ። ሌላው እኔ ሴቶችን አገላለሁ አልቀርብም በጭራሽ አላገባም አለ። ከዚያ ነቢዩ ዓለይሂ ሰላቱ ወሰላም ወደ እነሱ በመሄድ እናንተ ናችሁ እንዲህ ያላችሁት? ወላሂ እኔ ከናንተ በላይ አላህን ፈሪና የምጠነቀቀው ነኝ። ይሁን እንጂ እኔ እጾማለሁ፣ አፈጥራለሁ፣ ሌሊቱንም እሰግዳለሁ፣ እተኛለሁ፣ ሴቶችንም አገባለሁ። ከሱናዬ የዞረ ከኔ አይደለም አሉ። ቡኻሪና ሙስሊም ዘግበውታል። አስተውሉ፣ በዚህ ሐዲስ ላይ ሱና ተብሎ የተገለጸው ትርፍ ዒባዳ ለማለት አይደለም። ምክንያቱም ግዴታ ያልሆነን ዒባዳ የተወ ከኔ አይደለም አይሉምና ነቢዩ ዓለይሂ ሰላቱ ወሰላም። ይልቁንም እያሉ ያሉት ከኔ ፈለግ ያፈነገጠ ከኔ አይደለም ነው። ሸይኹል አልባኒ ረሒመሁላህ እንዲህ ይላሉ፣ ሱና የሚለው ቃል በቋንቋ ደረጃ መንገድ ማለት ነው። ይሄ ደግሞ መልእክተኛው ዓለይሂ ሰላቱ ወሰላም የነበሩበትን ቅን መመሪያና ብርሃን የሚያጠቃልል ነው፣ ግዴታም ይሁን ትርፍ ዒባዳ። አሁን ያለው ሙያዊ ፍቺ ግን ግዴታ ያልሆነውን የነቢዩ ዓለይሂ ሰላቱ ወሰላም ፍኖት ማለት ነው። ነገር ግን በአንዳንድ ሐዲሶች ላይ የመጣው ሱና የሚለው ቃል በዚህ ሙያዊ ፍቺ ሊተረጎም አይገባውም። ለምሳሌ መልእክተኛው ሰለላሁ ዐለይሂ ወሰለም ሱናዬን አደራችሁን ማለታቸውና ከሱናዬ የዞረ ከኔ አይደለም ማለታቸው እንደ ምሳሌ መውሰድ ይቻላል። ይህንን ግንዛቤ ከሚያጠናክሩልን የዑለማ ንግግሮች ውስጥ አንድ ሁለቱን ብቻ ልጥቀስ። አንደኛ፣ ሱና ማለት የኑህ መርከብ ነች። የተሳፈረባት ይተርፋል፣ ከሷ ወደ ኋላ የቀረ ግን ይሰምጣል። አልኢማም ማሊክ ረሒመሁላህ። አስተውሉ፣ አልኢማም ማሊክ በዚህ ንግግራቸው ላይ እያነሱ ያለው ስለ ትርፍ ዒባዳ ሳይሆን አጠቃላይ ስለ ነቢዩ ዓለይሂ ሰላቱ ወሰላም አስተምሮ ነው። በሚገባ ያጢኑት። ሁለተኛ፣ ኢስላም ማለት ሱና እንደሆነና ሱና ማለትም ኢስላም እንደሆነ እወቁ። አንዱ ያለ ሌላው ጸንቶ አይቆምም አሉ አልኢማም አልበርባሃሪ ረሒመሁላህ። ረጋ ብለው ይመልከቱት። ሶስተኛ፣ ቢድዓ ከልዩነት ጋር የተቆራኘች ናት። ልክ ሱና ከመሰባሰብ ጋር የተቆራኘች እንደሆነችው
የሱናና የጀማዓ ሰዎች ይባላል። አህል ሱና ወልጀማዓ ልክ የቢድዓና የልዩነት ሰዎች እንደሚባለው አሉ ኢብኑ ተይሚያ ረሂመሁላህ። በዚህ የዑለማ ንግግሮች ውስጥ ሱና የሚለው ቃል በጥቅሉ የነቢዩ ዓለይሂ ሰላቱ ወሰላም አካሄድ እንጂ ትርፍ ዒባዳ ማለት እንዳልሆነ እጅግ ሲበዛ ግልጽ ነው። ሕዝባችን ዘንድ በሰፊው የሚታወቀው የሱና ፍቺ ግን ትርፍ ዒባዳ ማለት እንደሆነ አሳልፈናል። ከዚህ ፍቺ በትይዩ ያለው ግዴታ ዒባዳ ነው። የነቢዩን ዓለይሂ ሰላቱ ወሰላም አካሄድና መንገድ ሱና ብለን ስንጠራ ግን ከቢድዓ ትይዩ ያለውን ነው። ሰዎች ግን በሰፊው የሚያውቁት ዘግይቶ የመጣውን ፊቅሃዊ ፍቺውን ስለሆነ በዚህ ላይ ግንዛቤ የመሙላት ሥራ ያስፈልጋል ማለት ነው። ያለበለዚያ ለነቢዩ ዓለይሂ ሰላቱ ወሰላም ሐዲቶችና ለቀደምት ዑለማዎች ንግግር የተዛባ ፍቺ እንድንሰጥ ያደርገናል። ይሄ ደግሞ አደገኛ ነገር ነው። በጥቅሉ ሱና ማለት የተፈጠርንበትን ዓላማ ማለትም አምልኮትን እንዴት መፈጸም እንዳለብን የሚያሳይ ነቢያዊ የአፈጻጸም መመሪያ ወይም ማንዋል ነው ማለት ነው። በዚህ አተናተንም ሱና ማለት ትርፉንም ግዴታውንም ዒባዳ የሚያጠቃልል ነው። እንዳውም ከግዴታ ዒባዳዎችም ባለፈ መሰረታዊ የዓቂዳ ርዕሰ ጉዳዮችን ሁሉ የሚያቅፍ ነው ሱና። ለዚህም ነው ታላላቅ ቀደምቶች ትክክለኛውን የነቢዩን ዓለይሂ ሰላቱ ወሰላም አስተምሮ ግልጽ ያደረጉባቸውና ጠማማ አስተሳሰቦችን ያጋለጡባቸውን ኪታቦቻቸውን አሱና እያሉ መጥራታቸው። ለምሳሌ አሱና የዓብዱል ፈታህ ኢብኑ አልኢማም አሕመድ ኪታብ፣ አሱና የአልኢማም አልበጋዊ ኪታብ፣ ሸርሑ ሱና የአልኢማም አልበርባሃሪ ኪታብ፣ ኡሱሉ ሱና የአልኢማም አሕመድና ሌሎችም። ከዚህ በመነሳት ያልተበከለውን የነቢዩን ዓለይሂ ሰላቱ ወሰላም አስተምህሮት የሚከተለውን ሰው ሱኒ ስንለው አጠቃላይ ስብስቡን ደግሞ አህለ ሱና እንላለን። ይሄ ስያሜ ከጥንት ሰለፎች ዘንድ ጀምሮ የሚታወቅ እንጂ መጤ ነገር አይደለም። ወላሁ አዕለም። አላህ ስብሓንሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.